ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ እንደምናችሁ እግዚአብሔር ይባረክ ለአንድ ለሁለት ፕሮግራሞችን ሚስ አድርገናል አንድ ሁለት ፕሮግራም አልነበረንም ዛሬ ግን እንደገና መጥተናል እግዚአብሔር የተባረከ ይሁን ይህ ዘወትር ቅዳሜ በኢትዮጵያ ሰዓት አቆጣጠር የሚተላለፍላችሁ የላይቭ ፕሮግራማችን ነው ሪፎርሜሽን አርሚ በሚለው ፔጃችን እንዲሁም ደግሞ ፓስተር ዳኛቸው ኃይሉ /ሪፎርሜሽን አርሚ በሚለው የዩቲዩብ ፔጃችን ታገኙናላችሁ እየተባረካችሁ እንደሆነ እናቃለን እኛም እዚህ ደስ የሚል ጊዜ እግዚአብሔር እየሰጠን ነው ጌታ የተባረከ ይሁን ባለፈው ሳምንት የወርሺፕ ናይት ነበረን በጣም ድንቅ ጊዜ ቅዳሜ እሱን እናስተላልፋለን ብለን ነበር ግን በአንዳንድ ኔትወርክ ምክንያት መሆን አልቻለም ሶሪ እንጠይቃለን ጽፈን ማስታወቂያ ተናግረን ስለነበር በዚህ አጋጣሚ ይቅርታ እንጠይቃለን ቅዳሜ ግን ሁሉ ጊዜ በዚህ ሰዓት ታገኙናላችሁ እግዚአብሔር እየረዳን ነው ዛሬ ድንቅ የሆነ ጊዜ ይሰጠናል እግዚአብሔር መልእክት አለው መልእክት ሰጥቶኛል የሚገርም ዝማሬ ዛሬ አለ አብረን ጌታን እናመልካለን ፕሮግራሞቻችን አርብ ከ4 ሰዓት ተኩል ጀምሮ የሚገርም የፈውስ የነጻነት ጊዜ ነው ያለን በጣም እግዚአብሔር እየረዳን ያገዘን ብዙዎች ነፃ እየወጡበት ትልልቅ ቴስቲሞኒዎች እየተሰሙበት ያለ የአር ፕሮግራም ነው ይሄን ፕሮግራም ከ4 ሰዓት ተኩል ጀምሮ ተካፈሉ ሮብ ትምህርት ጊዜ ያለን ከ11 ተኩል ጀምሮ እሁድ ደግሞ ድንቅ የሆነ የአምልኮ ጊዜ እግዚአብሔር ሰጥቶናል እሁድ ከ4 ሰዓት ተኩል ጀምሮ እንደዚሁ ተካፈሉ ኢንከሬጅ አደርጋችኋለሁ ጌታ የተባረከ ይሁን ዜማ እንዴት ነህ እግዚአብሔር ይባረክ ዜማ ዛሬ መጥቷል እግዚአብሔር ይባረክ ቤተኛ ትሆናለህ ከዚህ በኋላ ጌታ ይባረክ እንወድሃለን አዲያ ባለ በገና ደርዳሪ ሰራዊቶች እዛ ሰፈራሉ እግዚአብሔር ይባረክ ወደ አምልኮ እንሄዳለን ጌታን እንወድሰዋለን ለአምልኮ ተሰርተናል አምልኮን እናመልከዋለን ጌታን እንቀኝለታለን ሃሌሉያ ስሙ ይባረክ ተባረክ ጌታ ኢየሱስ ሃሌሉያ እንዴት አነሱኝ እነዛ ውብ ዓይኖች እንዴት አዩኝ እነዛ ውብ እጆች እንዴት አነሱኝ ስለጠበከኝ ስለደገፍከኝ ስለጋረድከኝ ሁሉን ለበጎ ለወጠህልኝ በዓይኔ ያሳየኸኝ ስለጠበከኝ ስለደገፍከኝ ስለጋረድከኝ ሁሉን ለበጎ ለውጠህልኝ በዓይኔ ያሳየኸኝ ቀላል አልነበረም የደረሰብኝ ግን ይሁን አምላኬ ለክፉ አልሰጠኝ ቀላል አልነበረም የደረሰብኝ ግን ይሁን አምላኬ ለክፉ አልሰጠኝ ንፋሱ መንፈስ ጎርፉ መታው ቤቴ ግን አልነቀለው ስሬን መሰረቴን አሌን ንፋሱ መንፈስ ጎርፉ መታው ቤቴ ግን አልነቀለው
ማሰሬን መሰረቴ ስለጠበከኝ ስለደገፍከኝ ስለጋረድከኝ ሁሉን ለበጎ ለውጠህልኝ በዓይኔ ያሳየኸኝ ስለጠበከኝ ስለደገፍከኝ ስለጋረድከኝ ሁሉን ለበጎ ለውጠህልኝ በዓይኔ ያሳየኸኝ እንኳን አንተን አወቅሁ እንኳን ተከተልኩ አንተን በማወቄ እኔ አልተጸጸትኩም አንተን በማወቄ እኔ አልተጸጸትኩም እንኳን አንተን አወቅሁ እንኳን ተከተልኩ አንተን በማወቄ እኔ አልተጸጸትኩም አንተን በማወቄ እኔ አልተጸጸትኩም። የእግዚአብሔር ልጅ ለስምህ ክብር ይሁን። ሚስጥሩ ምንድነው? ሚስጥሩ ይሄ ነው። ስሙን ያስወደደው ባህሪው እኮ ነው። ስሙን ያስወደደው ባህሪው እኮ ነው። ስሙና ሕይወቱ አንድ ላይ ይሄዳል። እንደ ኢየሱስ ያለ ከወዴት ይገኛል? እንደ ጌታ ያለ ከወዴት ይገኛል? ሚስጥሩ ምንድነው? ሚስጥሩ ይሄ ነው። ስሙን ያስወደደው ባህሪው እኮ ነው። ስሙን ያስወደደው ባህሪው እኮ ነው። ስሙና ሕይወቱ አንድ ላይ ይሄዳል። እንደ ኢየሱስ ያለ ከወዴት ይገኛል? እንደ ጌታ ያለ ከወዴት ይገኛል? ኦ ኢየሱስ 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 ኦ ኢየሱስ ኢየሱስ ኢየሱስም ኦ ኢየሱስ 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 ኦ ኢየሱስ 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 እንደ ማር ጣፈጠ ስም ባፌ ላይ ከስም የሚበል ስም ይገኛል ወይ? ስም ይገኛል ወይ? ሰዎች ተሰብስበው ለስም ሰገዱ። ከስማቸው ይልቅ ስምህን ወደዱ። ስምህን ወደዱ። ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ ኢየሱስ ኢየሱስ
አመልካለሁ እጆቼን አንስቼ ጥያቄን ሁሉ ረስቼ ዓላማዬ አንተው ብቻ ነህ ከቶ አልሄድም ክብር ሳይ ዓላማዬ አንተው ብቻ ነህ ከቶ አልሄድም ክብር ሳልልህ አመልካለሁ እጆቼን አንስቼ ጥያቄን ሁሉ ረስቼ ዓላማዬ አንተው ብቻ ነህ ከቶ አልሄድም ክብር ሳልልህ ዓላማዬ አንተው ብቻ ነህ ከቶ አልሄድም ክብር ሳልልህ ኢየሱስ ኢየሱስ ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 የፀሐዩን ነዳድ በጥላ ከለለ ድቅድቁን ጨለማ በብርሃን ለወጠ ቁሩ ሳያገኝ እባቡም ሳይነድፈኝ አቤት የኔ ጌታ ከስንቱ ታደገኝ የፀሐዩን ብርታት በጥላ ከለለ ድቅድቁን ጨለማ በብርሃን ለወጠ ቁሩ ሳያገኝ እባቡም ሳይነድፈኝ አቤት የኔ ጌታ ከስንቱ ታደገኝ ትላንትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በቤት ለዛሬው ትምክህቴ አንተው ነህ ትላንትን ባንተ አልፌ ከጨካኙ ካውሬው ተርፌ ሳልሰጋ ልኑር በቤት ለዛሬው ትምክህቴ አንተው ነህ መቼ ዘነጋሁት የትላንቱን ነገር ከሞቴ መትረፌ አያልቅም ቢነገር በአደባባይ ልቁም ያረከውን ላውራ የት ደርስ ነበር ባልሆን ካንተ ጋራ መቼ ዘነጋሁት የትላንቱን ነገር ከሞቴ መትረፌ አያልቅም ቢነገር በአደባባይ ልቁም ያረከውን ላውራ የት ደርስ ነበር ባልሆን ካንተ ጋራ ትላንትን ባንተ አልፌ ከጨካኙ ካውሬው ተርፌ አሜን አሜን ሳልሰጋ ልኑር በደጅ ለዛሬው ትምክህቴ አንተው ነህ ትላንትን ባንተ አልፌ ከጨካኙ ካውሬው ተርፌ
ሳልሰጋ ልኑር በደጅ ለዛሬው ትምክህቴ አንተው ነህ ጌታ እንዳንተ ያለ ለኔ የለም ጌታ እንዳንተ ያለ ለኔ የለም ጌታ እንዳንተ ያለ ለኔ የለም ጌታ እንዳንተ ያለ ለኛ የለም ጌታ እንዳንተ ያለ ለኛ የለም ጌታ እንዳንተ ያለ ለኛ የለም የማይሰለች ስሙን ሳወጣው ሳወርዶ ወዳጄ የምለው ጌታ ነው ሁል ጊዜ የማይሰለች ስሙን ሳወጣው ሳወርዶ ወዳጄ የምለው ጌታ ነው ትላንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜም ኢየሱስ ትላንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜም ኢየሱስ ፍቅር ዛሬም ትኩስ ነው በፍጹም አልበረደም እጄን አነሳው ላመልክ እጄን አነሳው ላመልክ ለፍቅር የለውም ልክ እጄን አነሳው ላመልክ እጄን አነሳው ላመልክ ለጸጋ የለውም ልክ
ለሚያጠግብ መሻቴንም ከበረከቱ ለሚያጠግብ ምንም ለማያሳጣኝ ለእረኛዬ ክብር ይሁን። ምንም ለማያሳጣኝ ለእረኛዬ ክብር ይሁን። 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 አላላላ አያሻኝም ሌላ እረኛ የሚመራኝ አለኝና ድምፁን እየሰማው ከኋላ ኋላ እሄዳለሁ። ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው። ድምፁን እየሰማው ከኋላ ኋላ እሄዳለሁ። ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው። አያሻኝም ሌላ እረኛ የሚመራኝ አለኝና ድምፁን እየሰማው ከኋላ ኋላ እሄዳለሁ። ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው። ድምፁን እየሰማው ከኋላ ኋላ እሄዳለሁ። ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው። ለእረኛዬ ክብር ይሁን። ለእረኛዬ ክብር ይሁን። ለእረኛዬ ክብር ይሁን። ለእረኛዬ ክብር ይሁን። አላላላይ ጨለማው ተገፎ ብሩህ ቀን ወጣልኝ። ጌታዬ ሐዘኔ ገፈፍ አረገልኝ ገፈፍ አረገልኝ። ጨለማው ተገፎ ብሩህ ቀን ወጣልኝ። ጌታዬ ችግሬ ገፈፍ አረገልኝ ገፈፍ አረገልኝ። ሌላ ነገር የለኝ በውስጤ ሌትም ማለዳ ሁሌ ለኔ በርቀን ኢየሱሴ። ሌላማ ሌላ ነገር የለኝ በውስጤ ሌትም ማለዳ ሁሌ ለኔ በርቀን ኢየሱሴ። ጨለማው ተገፎ ብሩህ ቀን ወጣልኝ። ጌታዬ ሐዘኔ ገፈፍ አረገልኝ ገፈፍ አረገልኝ። ጨለማው ተገፎ ብሩህ ቀን ወጣልኝ። ጌታዬ ለቅሶዬን ገፈፍ አረገልኝ ገፈፍ አረገልኝ። ሌላ ነገር የለኝ በውስጤ ሌትም ማለዳ ሁሌ ለኔ በርቀን ኢየሱሴ። ሌላማ ሌላ ነገር የለኝ በውስጤ ሌትም ማለዳ ሁሌ ለኔ በርቀን ኢየሱሴ።
አቤት አቤት ምህረት በኔ ጸንታ አቆመችኝ ክብር ጌታ አቤት 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 ክብር ጌታ ክብር ጌታ ክብር ጌታ ክብር ጌታ ኧረ ችላ ችላ አላልኩትም የዋልከውን ውለታ ማን ያድነኝ ነበር ሞቶ በኔ ቦታ ሞቶ በኔ ቦታ ትዝ ይለኝ ጀመረ ውስጥ ውስጡን መዳኔ ሌላ ታምር ባይኖር በቂ ነው ይለኔ በቂ እጣዬ 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 ኢየሱስ ጌታዬ እጣዬ 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 ኢየሱስ ጌታዬ ታዲያ ኢየሱስ ጌታዬ አሜን ኢየሱስ ጌታዬ አሜን ውድዬ ውድዬ አሜን ኢየሱስ ጌታዬ አሜን ኢየሱስ ጌታዬ አሜን ኢየሱስ ጌታዬ አሜን አሜን አያሻኝም ሌላ እረኛ የሚመራኝ አለኝና ድምፁን እየሰማሁ ከኋላ ኋላ እሄዳል ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው ድምፁን እየሰማሁ ከኋላ ኋላ እሄዳለሁ ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው አያሻኝም ሌላ እረኛ የሚመራኝ አለኝና ድምፁን እየሰማሁ ከኋላ ኋላ እሄዳለሁ ሁሌ የሚያሰማራኝ መልካም መልካም መስክ ላይ ነው ድምፁን እየሰማሁ ከኋላ ኋላ እሄዳለሁ ሁሌ የሚያሰማራኝ መልካም መልካም እጣዬ 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 ኢየሱስ ጌታዬ እጣዬ 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 ኢየሱስ ጌታዬ ኢየሱስ ጌታዬ አሜን ኢየሱስ ጌታዬ አሜን ውድዬ ውድዬ አሜን ኢየሱስ ጌታዬ አሜን እንኳን ጌታን ይዤ ያተርፍ የለ እንዴ ለጊዜያዊ ነገር የሚሮጥ ነጋዴ ሁሉ ይቅርብኝና ልበል ጌታን ጌታን ሲከስራ ላየውም ከሱ ጋር ያለው ኪዳን ያማረ ነው ፍጻሜዬ ያማረ ነው መድረሻዬ ያማረ ነው ፍጻሜዬ ያማረ ነው መድረሻዬ የኔ ድል ፈንታ ነው ጌታ 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 አሃ
እንኳን ጌታን ይዤ ያተርፍ የለ እንዴ ለጊዜያዊ ነገር የሚሮጥ ነጋዴ ሁሌ ይቅርብኝና ልበል ጌታን ጌታ ሲከስር አላየውም ከሱ ጋር ነው ኪዳን ያማረ ነው ፍጻሜዬ ያማረ ነው መድረሻዬ ያማረ ነው ፍጻሜዬ ያማረ ነው መድረሻዬ የኔ ድል ፈንታ ነው ጌታ 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 ወጣለው ገባለው በልዩ ጥበቃ ኢየሱስን አልፎ ማነው እኔን ሚነካ ወጣለው ገባለው በልዩ ጥበቃ ኢየሱስን አልፎ ማነው አልነካ በጠላቴ አልነካ ሸፍኖኛል የኢየሱስ ደም ሸፍኖኛል የኢየሱስ ደም ያማረ ነው ፍጻሜዬ ያማረ ነው መድረሻዬ ያማረ ነው ፍጻሜዬ ያማረ ነው መድረሻዬ የኔ ድል ፈንታ ነው ጌታ 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 የረዳኝን አመሰግናለሁ በጉባኤው መሃል ከፍ አድርገዋለሁ እኔንም ረድቶኛል በእውነት የምትሉ እስኪ ዘምሩለት ለሱ እልል በሉ ዘምሩለት ለድል ጌታ የድል መዝሙር ተገኙለት ክብር ለሱ ሞገስ ለሱ ለወደደ ላከበረ ለንጉሱ እልል በሉ ዘምሩለት ለድል ጌታ የድል መዝሙር ተገኙለት ክብር ለሱ ሞገስ ለሱ ለወደደ ላከበረ ለንጉሱ እንደኔማ ቢሆን እንደ በሳው ኃጢአቴ በፊቱ ባልተገኘው ባይራራልኝ አባቴ ምሕረቱ ለኔ በዛ ቸርነት አረገልኝ አቤቱ መድኃኒቴ ይክበር ይመስገንልኝ 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 እልልታ 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 ሃሌሉያ 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 ክብር ይሁን። ማይ ጋድ ዜማዬ ተባረክ።
በእውነት ጀላባስንካ ሜታካ ተባረክ። እግዚአብሔር ያክብር። በእውነት ብዛ፣ ስፋ፣ ተባረክ። እግዚአብሔር ከዚህ በላይ ይግለጥ። የክብር ዕቃ ያርግ። በህልውናው ታጅበ አገልግል። ሃል አትንጠፍ፣ አትብረድ፣ አትውረድ። በኢየሱስ ስም ባርክ ያለው እንደ ጻድቅ መንገድ እየጨመርክ ሂድ። ብዛ። ሃያያ አዲያባ ቻዳባስ ሃሌሉያ ሃሌሉያ። ተባረክ ተባረክ። ወዳለሁ። እግዚአብሔር ያክብር፣ ያብዛ፣ ያስፋ። ሃሌሉያ ሃሌሉያ። ደህና አድርጎ በገና የሚደረድር ሰው ጥሩልኝ እንደተባለ በየቦታው የምትጠራ ያርግ። አይክራባሳክ ተባረኩ። ሰራዊት ተባረኩ። ሃሌሉያ። ድንቅ ጊዜ ነበር። እግዚአብሔር ይባረክ። ወደ እግዚአብሔር ቃል እንሄዳለን። ሃሌሉያ። ጌታ የተባረከ ይሁን። ዋው! ድንቅ አምልኮ፣ ድንቅ ጊዜ ነበር። ጌታ የተባረከ ይሁን። ፈጥኜ ወደ እግዚአብሔር ቃል ሄዳለሁ። በጣም የሚገርም የአምልኮ መንፈስ ነው የነበረው። ስፕሪት መንፈስ ነበር። ሃሌሉያ። ጌታ የተባረከ ይሁን። ዛሬ የምንካፈለው የእግዚአብሔር ቃል ባለፈው ከጀመርኩት ነው። እግዚአብሔር በቤተ ክርስቲያናችን አውድ የመጣው እና እኔ ኤልሻዳይ ነኝ ስላለ ይሄን ኤልሻዳይነቱን በደንብ መተንተንና ማወቅ አለብን በሚለው መንፈስ ውስጥ ኤልሻዳይነቱን እያወራን ያለነውና ሁልጊዜ እናገራለሁ ስለ እግዚአብሔር ትልቅነት፣ ስለ እግዚአብሔር ስለ እርሱ ስናገር በጣም ውስጤ ይግላል፣ መንፈሴ በጣም ይነሳሳልና ደስ ይለኛል። በቃ ምላሶቼ ሁሉ ይነቃቃሉ፣ ከናፍርቶቼ ሁሉ ይነቃቃሉና አውራ ነው የሚለኝ። ስለሱ ሳወራ ኃይል እጨምራለሁ፣ አቅም እጨምራለሁና እግዚአብሔር ደግሞ በብዙ እየገለጠልኝ ነውና ስለሱ ያብራራልኝ ነውና በጣም ደስተኛ ነኝ። እግዚአብሔር ይባረክ። በዚህ አጋጣሚ በጣም የተነካውበትን እሱን ሳቅ እሱን እየበራልኝ ማንነቱ እየገባኝ የባህሪው አቅሙ እየገባኝ ሲሄድ እግዚአብሔር ከዛ ከገባኝ ከእኔ ከጋልጉበት መንፈስ ነው ማካፈላችሁና በጣም ደስ ይለኛል። ኢየሱስ ጌታ ነው። ስለዚህ ባለፈው ኤልሻዳይ የሚለውን ቃል እያብራራን ነበር የነበረውና ኤል ማለት እግዚአብሔር ነው። ሻዳይ ነበር እያየን የነበረው። ሻዳይ ማለት ደግሞ በዕብራይስጥ ሻዳይ ባለፈው ሰፊሸንት ማለት ነው ብለናል። ብቻውን የሚሰራ ፕላስ የሌለው ከሱ ጋር ተጨማሪና ተደማሪ የሌለው። ይሄን እንደውም በላቲን ሲናገር አርካዮ ማለት ሌላ የሚደገፈው የሌለ ከሌላ ጋር ተደምሮ የማይሰራ የማንም እግዚአብሔር ሊሰራ ሲመጣ ማንንም የማይደገፍ ሁሉ ተደግፎ ነው የሚሰራው ሁሉ። ይሄ ማይክ ራሱ በመብራት ኃይል ነው የሚሰራው፣ በኤሌክትሪክ ኃይል ተደግፎ ነው የሚሰራው። ኤሌክትሪክ ከጠፋ ይሄ አይሰራም። ይሄ አሁን የምናገርበት ማይክ አይሰራም። እያንዳንዱ ነገር ተደጋፊ ያለው። ዶክተር ሲመጣ ዶክተሩ ብቻ አይፈውስም፣ ከመድኃኒት ጋር ነው ተደግፎ የሚመጣው፣ ከላብራቶሪ ጋር ነው ተደግፎ የሚመጣው ብለን ብዙ ብቻውን አርካዮ የሌለው ተደጋፊ ያልሆነ ድጋፍ የሌለው ብቻውን መስራት የሚችል እግዚአብሔር ነው ብለን ኤልሻዳይ ማለት እግዚአብሔር ሻዳይ ማለት ሰፊሸንት አርካዮ ነው ብቸኛ ነው ብለን ጨርሰናል ባለፈው። ዛሬ ደግሞ ሌላ ሻዳይ ነው የማሳያችሁ። ሌላ ሻዳይ ኤልሻዳይ የሚለው ኤል አሁንም እግዚአብሔር ሲሆን የእግዚአብሔር ስም ሲሆን በዕብራይስጥ ሻዳይ የሚለው ደግሞ ቻይ ማለት ነው። ቻይ ማለት ነው። ዛሬ ሻዳይ የሚለውን እናያለን። ሻዳይ የሚለው ቻይ ማለት የሚችል ችሎታ አቅም ያለው ስል ይከብደኛል፣ በኋላ መጣበታለሁ። ግን ሻዳይ የሚለው ቻይ የሚለውን ነገር ይይዛል ማለት ነው። ይሄ ቻይ የሚለው ኦምኒፖተንት ነው። ኦምኒፖተንት በኋላ አስረዳችኋለሁ። ኦምኒፖተንት ነው የሚለው። ኦምኒፖተንት የሚለውን የእንግሊዘኛ ቃል ይይዛል። ስለዚህ ይሄ ቻይነቱ ከሰሪነቱ ጋር የተጣበቀና የተያያዘ ሳይሆን ከፈጣሪነቱ ጋር የተያያዘ ነው። ከፈጣሪነቱ ጋር የተያያዘ ነው። አንድ ሰው ወይም አንድ አካል ይችላል እችላለሁ ሲላችሁ ልሰራው ነው ሊላችሁ ነው። ላድሰው ነው ሊላችሁ ነው። ላቃናው ነው ሊላችሁ ነው። የተጣመመውን ላቃና ነው ሊላችሁ ነው። ወይም ባዶ የሆነውን ነገር ልሞላው ነው ሊላችሁ ነው። ወይም ደግሞ የተበላሸውን ነገር እንደገና ላድሰው ነው። ያረጀውን ነገር እንደገና ላድሰው ነው። የተበላሸውን ነገር ልሰራው ነው የሚላችሁ ስለዚህ ምን ይላችኋል ሰውየው? እኔ እኮ እችላለሁ፣ ቻይ ነኝ። ምን ልታደርግ ነው? ልታድስ። ምን ልታደርግ ነው? ልሰራ። ምን ልታደርግ ነው? የተጣመመውን ልታቃና። እግዚአብሔር ቻይ ነው ሲባል ኦምኒፖተንት ነው ሲባል እግዚአብሔር የአረጀ ሊያድስ የተጣመመ ሊያቃና ሳይሆን እግዚአብሔር ቻይ ነው ሲባል ከሰሪነት ጋር ሳይሆን ከፈጣሪነት ጋር ነው። ከፈጣሪነት ጋር
የሌለን ነገር ወደ መኖር ከማምጣት ጋር ኦምኒ ፖተንት ነው እግዚአብሔር ማለታችን ነው። ይህ ደግሞ ኦምኒ ፖተንትነቱ ደግሞ ሉዓላዊ ነው። በቃ ሉዓላዊ ነው እግዚአብሔር። ሶቨርኒቲ ነው እግዚአብሔር። ሉዓላዊ ነው፣ ሶቨርኒቲ ነው። ይሄ እችላለሁ ሲላችሁ እግዚአብሔር ኃይሉ ከየት መጣ? ኃይሉ ምክንያት የለሽ ነው። ኃይሉ ምክንያት የለውም። ለኃይሉ ምክንያት የለውም። ለኃይሉ ከዚህ ነው የመነጨው የሚባል ምንጭ የለውም። ሉዓላዊ ነው፣ ሶቨርኒቲ ነው። ምንም በዚህ ነገር ላይ እግዚአብሔር ከዚህ ነው ያመጣው፣ ከዚህ ቦታ ነው፣ በዚህ ምክንያት ነው የሰራው፣ እንደዚህ ነው የሰራው፣ አረ ለዚህ በዚህ ነው የሰራው፣ አረ ከዚህ ነው የሰራው፣ አረ እንደዚህ ነው የሰራው እማትሉት ነው። ማንኛውም ቻይ ከዚህ ነው የሰራው ይባላል። ለምሳሌ ይህን ጠረጴዛ የሰራው ሰውዬ ከዚህ ነው ይባልለታል፣ በዚህ ነው ይባልለታል። ለምሳሌ ከዚህ ነው የሰራው ይባላል፣ በዚህ ነው የሰራው ይባላል። ይህን ጠረጴዛ የሰራ ሰው አይሮፕላን የሰራ ሰው ከዚህ ነው ይባልና በዚህ ነው ይባላል አለው። እግዚአብሔር ግን ይህን ሲሰራ ሶቨርኒቲ ነው፣ ሉዓላዊ ነው። ባይዘዌ ይሄ ኤልሻዳይ የሚለው የእግዚአብሔር ቃል ኤልሻዳይ የሚለው የአምላክ ቻይነቱ ይሄ መላእክም ሰውም የሌላቸው የመለኮት ባህሪ ተብለው ከሚጠሩት ለምሳሌ ሰውም መላእክም የሌላቸው መሆን የማይችሉት መለኮት ብቻ የሚሆነው የመለኮት ባህሪ አለ። ከዚህ ከመለኮት ባህሪ አንዱ ነው ኤልሻዳይነቱ። ከመለኮቱ ባህሪ አንዱ ነው ኤልሻዳይነቱ። ለምሳሌ መላእክም ሰውም የሌላቸው የማይኖራቸው ሊኖራቸውም የማይችል እግዚአብሔር ብቻ በመለኮት ያለው ባህሪ አለ። አሐዱ ሱሉስ ማለት ነው። ይሄ ሥላሴ አሐዱ ሱሉስ አንድም ሶስትም የሆነው አምላካችን እግዚአብሔር የውል ስም ሲሆን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንለው ይሄ አሐዱ ሱሉስ የሆነው እግዚአብሔር መለኮት ያለው ብቻ አብም ወልድም መንፈስ ቅዱስም ያላቸው ማንም ግን የሌለው ለምሳሌ አንዳንዱ ጋር እንደ እንትን ይሆናል እንደ ፊገራ እንደ ቁጥሮቹ ረዘምም ቻይ አጠረም ሊል ይችላል። 7 የሆኑ ባህሪያት የእግዚአብሔር ያሉት 7 ባህሪያት አሉ። መለኮት ብቻ ያለው ማንም የሌለው ማለት ነው። ለምሳሌ ዘላለማዊነት ኢንተርኔት ዘላለማዊነት እግዚአብሔር ዘላለማዊ ነው። ማንም ዘላለማዊ አይደለም። እግዚአብሔር ጅማሬም ፍጻሜም የለውም። አልፋና ኦሜጋ ነው ስትሉ ማንም ይሄ ባህሪ የለውም። ዘላለማዊ ነው እግዚአብሔር። አልጀመረም እግዚአብሔር፣ አይጨርስም እግዚአብሔር አልጀመረም የሆነ ቦታ እግዚአብሔር የሆነ ቦታ አይጨርስም። ከጊዜ ውጭ ነው። ጊዜን ሰርቶ ከጊዜ ውጭ ነው እግዚአብሔር ማለት ነው። ከጊዜ ውጭ ነው እግዚአብሔር ነው። የሆነ ቅንፍ ጊዜ አመታት ውስጥ አታስቀምጡትም እግዚአብሔር። ቀናት ውስጥ አታስቀምጡ፣ ዘመናት ሴንቸሪ ውስጥ አታስቀምጡትም እግዚአብሔር። አልጀመረም እግዚአብሔር፣ አይጨርስም እግዚአብሔር። ዘላለማዊ ነው የሚለው አንዱ ነው። ለምሳሌ አሁን 7ቱን እየጠቀስኩ ባልሄድም ማለት ነው። 7ቱን እየጠቀስኩ ባልሄድም ራስ ቻይ ነው እግዚአብሔር። ራሱን የቻለ ነው እግዚአብሔር። በማንም አይደገፍም። ማንም መጥቶ እግዚአብሔርን አላስጀመረው። ማንም መጥቶ እግዚአብሔር አላስቻለውም። ራሱ ቻይ ነው እግዚአብሔር ማለት ነው። ራሱን የቻለ ነው እግዚአብሔር ማለት ነው። ከነዚህ ባህሪያት መካከል አንዱ ደግሞ እግዚአብሔር ከነዚህ ባህሪያቱ አንዱ ደግሞ እግዚአብሔር ሁሉን ቻይ ነው የሚለው ነው። ሁሉን ቻይ ነው፣ ሻዳይ ነው። ሁሉን ይችላል፣ ሁሉን የማድረግ አቅም አለው ማለት ነው። ሁሉን ይችላል እግዚአብሔር። ለዚህ በጣም መሰረታዊ ነው የሚጠቀስ በመጽሐፍ ቅዱስ ላይ ብዙ ጥቅሶች ቢኖሩም በጣም መጽሐፍ ቅዱስ ላይ በሁለንቻይነቱ ላይ መሰረታዊ የሚባለው ጥቅስ ለምሳሌ ሉቃስ 1:37 ላይ ያሉ ጥቅሶች ያለው እግዚአብሔር የሚሳነው የለም የሚለው ልክ ነው፣ ቆንጆ ነው፣ ልክ ነው። እሱም ይጠቅሰዋል። ነገር ግን የኢዮብን ቃል ነው ኤልሻዳይ የሚለው ዘፍጥረት 17 ካለው ቃል ውጪ በጣም የሚያመጣው የኢዮብን ቃል ነው። የኢዮብ 42 ቁጥር 2 ላይ ያለው 42
ኢዮብ 42 ቁጥር 2 ላይ እንደዚህ ይላል፣ ሁሉን ታደርግ ዘንድ ቻይ ኦምኒፖተንት የሚለውን እዚህ ጋር ነው የሚያመጣው። ቻይ እንደሆን ሐሳብህ ይከለከል ዘንድ ከቶ አሁንም እንደማይቻል አወቅኩ። ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህ ደግሞ አይከለከልም። ግን ይሄ ሆኖ እያለ እኔ ግን ይለዋል አሁን አወቅኩ። የኔ ልዩነቱ ምንድነው? አሁን ማወቄ ነው። እኔ አሁን እኛ እንደምናቅ ማለት ነው። ኢዮብ እያለ ያለው ታውቃላችሁ፣ ኢዮብን ሶቨርኒቲ መሆኑን አሳይቶታል እግዚአብሔር። ሉዓላዊ መሆኑን አሳይቶታል እግዚአብሔር። ሰማይን አሳይቶታል እግዚአብሔር። የሰማይን መዛግብት አሳይቶታል እግዚአብሔር። የበረዶ ቤት አሳይቶታል እግዚአብሔር። በጣም ንፋሳትን አሳይቶታል እግዚአብሔር። ምድር ሲመሰረት ሲጀመር ጀምሮ እንዴት እልል እየተባለ ምድር እንደተመሰረተች አሳይቶታል እግዚአብሔር። ከምድር በታች ለኢዮብ አሳይቶታል እግዚአብሔር። ናስቲ ወገብህን ያዝና ተከራከረኝ ብሎታል። እኔ ያልሰራውም ወይ? የዝናብን አወራረድ አሳይቶታል እግዚአብሔር ኢዮብን ስታጠኑት በሙሉ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን ሶቨርኒቲ ሉዓላዊነት ከየት በየት እንዴት የማይባል መሆኑን ኢዮብ ጠንቅቆ አወቀና የኔ ቁስል የኔ ከሰይጣን ጋር በኔ ተወራርደ እዚህ ጋር መድረሴ አረ ትልቅ ነህ ብሎ እግዚአብሔርን ጨርሶ ኢዮብ 42ኛው ምዕራፍ ላይ የደረሰበት ነገር ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ እንደማይቻል አወቅኩ። ገባኝ። ያስገባኸኝ ቦታ እንዲገባኝ አደረገኝ። ያሳየኸኝ ነገር እንዲገባኝ አደረገኝ። አሁን አወቅኩ። አንተ ሉዓላዊ ነህ አወቅኩ። አንተ ኦምኒፖተንት ነህ አወቅኩ። ሁሉን ትችላለህ። ሐሳብህ አስበህ ሐሳብህ ፊት ለፊት ሊቆም የሚችል የለም። ሐሳብህን ሊጋፈጥ የሚችል ለሰከንድ ማይክሮ ሰከንድ ሐሳብህን ሊያበላሽብህ የሚችል አቅም ያለው ኃይል የለም። ሁሉም ባንተጅ የተሰራ የተቦካ ባንተጅ የተፈጠረ ነው። ከሐሳብ እንኳን ከድርጊት ከሐሳብ ፊት መቆም የሚችል የለም። ሁሉን ቻይ ነህ ኦምኒፖተንት ነህ ብሎ ነው ኢዮብ የደረሰው። ኢዮብ ይህንን ቃል ሲናገር ሁለት መሰረታዊ ነገሮችን በደንብ አድርጎ ስለ ሁሉን ቻይነቱ እዚህ ጋር በደንብ አድርጎ ይናገራል። እግዚአብሔር ሁሉን ቻይ ነው። እግዚአብሔር ሁሉን ይችላል። ኦምኒፖተንት ነው ስንል በዚህ በኢዮብ ቃል በደንብ እንድትረዱ የምፈልገው በዚህ በኢዮብ ቃል ምን እያለ ነው ሲባል አንተ ችሎታህን ከዚህ ነው ያገኘው አትባልም። ችሎታ አለህም አትባልም። አንተ አሁን እግዚአብሔር የሆነ እንጂ ያለው አይደለም። አሁን በደንብ ያዙልኝ። እግዚአብሔር የሆነ ነው እንጂ ሆኖ የሆነ ነው እንዴ ሁለት ያለ እግዚአብሔር የሆነ ነው እንጂ ከሆነ በኋላ ያለው አይደለም። መልአክ፣ ሰው፣ ሰማይ፣ ምድር ማንኛውም ፍጥረት የሆነ ነገር ከሆነ በኋላ ያገኘው ነው ኃይሉንና አቅሙን። እግዚአብሔር ግን ያለው አይደለም፣ ያገኘ አይደለም። ሁሉ ችሎታ የተሰጠው ነው፣ የተለገሰ ነው። ችሎታ የተበደረ ነው። ሁሉ ችሎታው እንካ ተብሎ ተሰጥቶት ነው። ኃይል እንካ፣ ችሎታ እንካ፣ አቅም እንካ ተብሎ የተሰጠው ነው። ስልጣን እንካ ተብሎ ተሰጥቶት ነው። እግዚአብሔር ግን እንካ የተባለ አይደለም፣ የተሰጠው አይደለም፣ ተሰጥቶት ያለው አይደለም። አሁን ለምሳሌ እዛ ጋር ላለ ለልጄ ለበረከት እንካይን ፎጣ ብለው ፎጣ ስለሰጠሁት ከዛ በኋላ ፎጣ አለኝ ይላል። ለምንድን ነው አለኝ ያለው? ስለተሰጠው ነው አለኝ ያለው። እግዚአብሔር ተሰጥቶት ያለው አይደለም፣ የሆነ ነው። ሁሉ ግን መልአክ፣ ሰው፣ ፍጥረት በሙሉ የተሰጠው ነው።
የተሰጠው ነው፣ የተለገሰ ነው፣ የተበደረ ነው፣ ከእግዚአብሔር የተዋሰው ነው፣ ውሰት ነው። የኔ ስልጣን ውሰት ነው የተሰጠኝ። የልጅነት ስልጣን አሁን ተሰጥቶኛል። የልጅነት ስልጣን ተሰጥቶኛል ከእግዚአብሔር የተቀበልኩ። ተቀበሉ፣ እነሱ የልጅነት ስልጣን ተቀበሉ ነው የሚለው። ተሰጥቶኝ ነው የልጅነት ስልጣን። መልአክ ኃይልን ለበሱ ይላል። ኃይልን መላእክቶች ኃይልን ተሰጧቸው ለብሰው ነው፣ አልሆኑም። ሁልት ብለው አይደለም፣ ተሰጧቸው ነው። አያችሁ? ሰይጣን አሁን ለምሳሌ የቀደመው ሉሲፈር የአሁኑ ሰይጣን ማለት ነው። ሰይጣን ኪሩብ የነበረው ሰይጣን፣ አሁን የወረደው ሰይጣን፣ ይጋርድ የነበረው ያመልክ የነበረው ሰይጣን ልክ ከእግዚአብሔር ሲወድቅ ያ ኃይሉ ያ ውሰቱ ተቀማ። ተሰጥቶ ስለነበር አጣው። እግዚአብሔር ግን የሚያጣ ኃይል አይደለም ያለው። የተሰጠውም ኃይል ችሎታ አይደለም ያለው። በቃ ይህንን በደንብ ችሎታውን ሶቨርኒቲውን እንድታስቡ ስለፈለግኩ ነው። ይህን ሳወራ ነው ደስ የሚለኝ። በቃ እግዚአብሔር የሚገርም ነው። አሁን እያደረግኩት አይደለም፣ እግዚአብሔርን የሆነውን እያወራውለት ነው። የሆነውን እያወራውለት፣ እውነቱን እያወራውለት እንጂ ገና ላደርገው አይደለም። በእናንተ አይምሮ ውስጥ ገና ላደርገው አይደለም እግዚአብሔር። በእናንተ አይምሮ ውስጥ ገና የሆነ ልተፉዞ አይደለም እግዚአብሔር። የሆነው ይሄ ነው። ከዚህ በላይ ብናወራው ውሸት ነው። ስለዚህ ሁሉ ግን ምንድነው የተሰጠ? ሁሉ ጸጋ ተሰጥቶት ነው። ጸጋ ነው የተሰጠው። ጸጋ ይገባቸዋል። ጸጋ ማለት ይሄ ጸጋ ሲመጣ ሁሉ ጊዜ የሚመጣባቸው የጸጋ ስጦታ ነው። የጸጋ ስጦታ ምናምን አለ። ጸጋ ተሰጥቶት ሁሉ ሰው። ጸጋ ማለት ችሎታ ነው። ኦኬ። ጸጋ ማለት ደግሞ በነፃ ነው። ጸጋ ማለት ደግሞ በፍቅር የተሰጠ ነው። ሶስቱን ያዙ። ጸጋ በነፃ ነው፣ ደሞዝህ አይደለም። ጸጋ ይገባኛል የምትለው አይደለም። ጸጋ በነፃ ነው፣ ይገባኛል፣ ደሞዜ ነው፣ መብት አለኝ፣ እጅን አውጥተህ የምትጠይቀዋል። ጸጋ በነፃ ነው። አንድ ሁለት፣ በፍቅር ነው የተሰጠ። ስላወደደ ነው የሰጠ። ስለጠየቅከው አይደለም የሰጠ፣ ስለወደደ ነው የሰጠ። በነፃ ነው፣ በፍቅር ነው ጸጋ። ከዛስ ችሎታ ነው። ሁሉም ጸጋ ነው የተሰጠው ጸጋ ነው። ግን እግዚአብሔር ግን ጸጋ ተሰጥቶት አይደለም። እግዚአብሔር የሆነ ነው። ስለዚህ ሁሉን ታደርግ ዘንድ ቻይነ የሚለው ቃል የኢዮብ ችሎታ አልተሰጠክም። ችሎታ ያለህ አሁን ለምሳሌ እግዚአብሔር ኃይል አለው እንላለን። ምን ልበስ ቋንቋ እኮ ስላጣን ወገኖች፣ እውነቴን ነው የምላችሁ። ብዙ ጊዜ አስተምራለሁ። እግዚአብሔር ኃይል አለው አይባልም። እግዚአብሔር ፍቅር አለው አይባልም። ያለው ከሆነ የተሰጠው ነው። ግን አማርኛው ምን እንበለው? አሁን ምን እንበለው? አሁን እኮ እሱ ነው አምላክነቱ። በቃ ማስረዳት አለመቻላችን ራሱ እኮ ነው አንዱ አምላክነት። በቃ አሁን የተሰጠው ያለው ግን በተለምዶ ምን እንላለን? እግዚአብሔር ፍቅር ነው፣ ፍቅር አለው፣ ፍቅር ነው። አሁን ፍቅር ነው፣ እሺ ጥሩ ነው፣ ፍቅር ነው። ፍቅር ያለው ነው፣ ኃይል ያለው ነው ነው። ከዛስ ኃይል ደግሞ የሚወሰድበት ኃይሉ መጠን ያለው አይደለም። ስለዚህ ይሄ ሁሉን ታደርግ ዘንድ ቻይ ነው የሚለው ቃል ያልተበደረ፣ ያልተሰጠው፣ ያልተለገሰ በራሱ ችሎታ ያለው ችሎታ የሆነ ነው እግዚአብሔር። ሁሉስ መላእክስ ሰውስ በተሰጣቸው ችሎታ ነው ቻልን የሚሉት። ለምሳሌ ፊልጵስዩስ 4 ይሁት ፊልጵስዩስ 4:13 ችሎታን በሚሰጠኝ እግዚአብሔር እችላለሁ ነው የሚለው። ኃይልን በሚሰጠኝ ነው አክቹአሊ የሚለው። ሌላኛው ትርጉም ችሎታን በሚሰጠኝ፣ ኃይል ችሎታ ነው፣ ስልጣን ችሎታ ነው፣ አቅም ነው። ኃይልን በሚሰጠኝ ችሎታን በሚሰጠኝ እግዚአብሔር እችላለሁ ይላል። ይህ ሰውዬ ችሎታን ከየት አመጣ? ተሰጥቶት ከእግዚአብሔር ተሰጥቶት ችሎታ ተሰጥቶት። እግዚአብሔርስ እችላለሁ ኤልሻዳይ ነኝ ሲል ተሰጥቶት ነው አይደለም? ነው አልተሰጠውም ነው። ስለዚህ እግዚአብሔር የሆነ ነው ያለው አይደለም። ሁሉን ታደርግ ዘንድ ቻይ እንደሆንክ ይሰመርልኝ ቃል እንደሆንክ አሁን አወኩ። ሁሉን ታደርግ ዘንድ
ሐሳብህ እንደማይከለከል ችሎታ እንዳለ እንደሆንክ አወቅሁ። ሐሳብህ ደግሞ አይከለከልም። አሁን አያችሁ። ስለዚህ እግዚአብሔር ሌሎች ችሎታ የተሰጣቸው ሲሆኑ እግዚአብሔር ግን ሌሎች ችሎታ የተዋሱ ሲሆኑ እግዚአብሔር ግን ሌሎች ችሎታ የተበደሩ ሲሆኑ እግዚአብሔር ግን ሌሎች ስጦታ በጸጋ የተቀበሉ ሲሆን እግዚአብሔር ግን ያልተቀበለ ያልተሰጠው የማይወሰድበት የሆነ ነው። በቃ አንድ የእግዚአብሔርን ችሎታ ስታስቡ ኦኬ። ሁለተኛ በዚህ በኢዮብ ቃል ደግሞ የሚናገራት አንድ ወርድ ምንድነው? ሐሳብ ይከለከል ዘንድ እንደማይቻል አወቅሁ። አሁን ደግሞ ሁለተኛው ምንድነው? ሐሳብ አይከለከልም። ያንተ ሐሳብ ገደብ የለውም። የሁሉ ችሎታ ገደብ አለው፣ ዳርቻ አለው፣ ወሰን አለው። መላእክ ሲችሉ ዳርቻ አላቸው። ሰው ሲችል ዳርቻ አለው፣ ገደብ አለው። መላእክ እስከዚህ ነው የሚችሉት ነው የሚባለው። ሰው እስከዚህ ድረስ ነው የሚችለው። ችሎታዎች አሁን ለምሳሌ በሰባቱ ቅድም ባህሪያት በመለኮታዊ መልአክ የሌለውና ሰው የሌለው ከሰባቱ ባህሪያት መካከል በሁሉ ቦታ መገኘት፣ በአንድ ጊዜ በሁሉ ቦታ መገኘት ማንም አይችልም። ሰው መልአክም ማንም በአንድ ጊዜ ሁሉ ቦታ መገኘት አይችልም። እግዚአብሔር ግን በአንድ ጊዜ በሁሉ ቦታ መገኘት ይችላል። ምንድነው ማለት? ችሎታው ገደብ የለውም። የመልአክ ችሎታ ግን ገደብ አለው። ገደብ ውስን፣ የተገደበ ችሎታ፣ የተወሰነ ውስን ችሎታ፣ ገደብ ያለው ስጦታ፣ አጥር ያለው ችሎታ፣ የተቸከለ ችሎታ፣ እስከዚህ የተባለ ችሎታ ነው ያለው። ሰውም መልአክም ፍጥረትም። እግዚአብሔር ግን ገደብ የሌለው ችሎታ ነው ያለው። ገደብ የለሽ ነው ችሎታው። ሻዳይ ነው፣ ኦምኒፖተንት ነው፣ ሶቨርኒቲ ነው፣ ሉዓላዊ ነው። ምንም ችሎታውን አትገድበው። ሉዓላዊ ነው። የፈለገበት ምንም ማድረግ ይችላል። ያሻውን ማድረግ ይችላል። የፈለገውን ማድረግ ይችላል። እግዚአብሔር ሁሉን ይችላል። ገደብ የለሽ ነው። መልአክም ሰውን ግን በገደብ ነው የሚሰሩት። በገደብ ነው። ለምሳሌ የሚገርማችሁን አንድ ማቴዎስ 19:26 እንደዚህ አይነት ቃሎች ብዙ አሉ። ግን ምን ይላል? ይህ ኢየሱስም አለ ይህ በሰው ዘንድ አይቻልም አለው። ኢየሱስም ተመልክቶ እንዲህ አለ፣ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አለው። አያችሁ? ይህ አለና የሆነ ነገር ሎኬት አድርጎ ይህ በሰው ዘንድ አይቻልም፣ ገደብ አለው። የሆነ ሰውዬ የሆነ ነገር ይችላል፣ ለዛውም ከእግዚአብሔር በተቀበለው ችሎታ። መልአክ የሆነ ነገር ይችላል፣ ለዛውም ከእግዚአብሔር በተቀበለው ችሎታ። እሺ፣ ይህ ግን መልአክም ሲችል ሰውም ሲችል ግን ይህ ይለዋል። ይህ አሁን ያለው አንድ ነገር በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ይልና ሁሉን ይችላል ይለዋል። አያችሁ? ለሰው ገደብ፣ ለመልአክ የችሎታ ገደብ፣ ለሰው የችሎታ ገደብ አለ። ለእግዚአብሔር ግን የችሎታ ገደብ የለም። የችሎታ ገደብ የለውም። እግዚአብሔር ሲችል ሐሳብ ከቶ አይከለከልም። ሐሳብ ከቶ አይከለከልም። ሰራዊት የምታመልከው ይህንን ነው። ሐሳቡ የማይገደብ ችሎታው የማይገደብ የሁሉ ችሎታ ገደብ ያለች ሲሆን የሁሉ ችሎታ የመላእክም የሰውም ችሎታ ገደብ ያለች ሲሆን የአምላካችን የእግዚአብሔር ችሎታ ግን ገደብ የለሽ ነው። ውስን አይደለም። ሁሉ ዳርቻ የሌለው ቦርደር የሌለው ችሎታ ነው ያለው። እግዚአብሔር ማለት ሁሉን ቻይ ነው። ሐሳብ ይከለከል ዘንድ እንደማይቻል አወቅሁ። ይሄ ብዙ ቦታ እንደዚህ እግዚአብሔር በብዙ ቦታዎች ላይ እንደዚህ እግዚአብሔር ይናገራል። ኢየሱስ ክርስቶስ ጌታ። በጣም የሚገርማችሁ እግዚአብሔር ግን አሁን ሰው እንደዚህ ይላል፣ ታዲያ እግዚአብሔር ሁሉን የሚችል ከሆነ የኔን ለምን አልሰራውም? የኔን ለምን አላደረገውም? እኔ ያለኝን ጥያቄ ለምን አልፈታልኝም? ሁሉን ቻይ ነህ እያልክ ነው። ለችሎታው ገደብ የለውም እያልክ ነው። የኔን ነገር ታዲያ ለምን አልቻለም? ለምን በኔ ጉዳይ ላይ ታዲያ ችሎታውን አልገለጠም ስትሉ እግዚአብሔር
ካልሰራ ስለማይችል አይደለም የሰራው ያልሰራው። ልድገመው። እግዚአብሔር ካልሰራ ስለማይችል አይደለም ያልሰራው፣ ስላልፈለገ ነው ያልሰራው። ወይም ፈቃዱ ባልሆነ ነገር ላይ ነው ያልሰራው። ፈቃዱ ካልሆነ አይሰራም። እግዚአብሔር ሉዓላዊ ቢሆንም ራሱን ግን በፈቃዱ ውስጥ አስቀምጧል። በፈቃዱ ምክር ሁሉን የሚሰራ ይለዋል ኤፌሶን 1:10 ላይ። በፈቃዱ ምክር ሁሉን የሚሰራ። አያችሁ፣ እግዚአብሔር እኔ ቤት ታዲያ ለምን ይህን ነገር አልቻለም? ለምን ይህንን ጉዳይ ታዲያ ዛሬ ለምን አልቻለውም? ለምን አልፈታውም? አይ እግዚአብሔርማ ይችላል። እግዚአብሔር ያልሰራው ስላልቻለ ሳይሆን ስላልፈለገ ነው። ያልፈለገው ደግሞ ለምንድን ነው? ራሱን በፈቃዱ ውስጥ ስላስቀመጠ። በፈቃዱ ኤፌሶን 1:10 በፈቃዱ ምክር ሁሉን የሚሰራ ስለሚል እግዚአብሔር የሚሰራው በፈቃዱ ውስጥ ስለሆነ ነው። ኤርሚያስ ላይ ይህን ቃል ላሳያችሁ። ኤርሚያስ 46:10 በመጀመሪያ መጨረሻውን ከጥንት ያልተደረገውን እናገራለሁ። እያችሁ ከመጀመሪያ መጨረሻውን። እግዚአብሔር መጨረሻውን ለመናገር መጨረሻው ጋር መድረስ የለበትም። እግዚአብሔር መጀመሪያ ላይ ሆኖ መጨረሻውን ይናገራል። ኦኬ። ከጥንት ደግሞ ያልተደረገውን እዛ ጥንት ላይ ይሆንና ያልተደረገውን እግዚአብሔር የሚደረግበት ቦታ ጋር ሲደርስ አይደለም የሚደረገውን የሚያደርገው። ከጥንት የሚደረገውን ያደርጋል ከፈለገ እግዚአብሔር። ሃሌሉያ። የመጨረሻውን ዘመን ሲጀምር አድርጎታል ከፈለገ። ሲጀምር እሱ ሲጀምር ሳይሆን ይቅርታ ሲጀምር አድርጎታል። ከጥንት በኋላ የሚደረገውን አድርጎታል። በመጀመሪያ መጨረሻውን ይናገራል። እግዚአብሔር መጨረሻ ሊነግርህ ያንተ መጨረሻ ጋር መድረስ የለበትም ማለት ነው። ኢየሱስ ግን ይላል። ሃሌሉያ። አሁን በደንብ ስሙ። ምክሬ ትጸናለች፣ ሁሉን እንደ ፈቃዴ አደርገዋለሁ፣ እችላለሁ። ሁሉን እንደ ፈቃዴ አደርገዋለሁ፣ እችላለሁ። ያችሁ አሁን እግዚአብሔር የሚያደርገው ግን በምንድን ነው? በፈቃዱ ውስጥ ይችላል። ግን በምን ውስጥ ነው የሚያደርገው? በፈቃዱ ውስጥ ነው የሚያደርገው። እግዚአብሔር ትችላለህ፣ ይሄን ነገርና ይሄን ነገር አድርግ ስላልከው አይደለም። ይችላል፣ ይተማመናል፣ እንደሚያደርገው ያውቀዋል። ግን የሚችለው ግን በፈቃዱ ውስጥ ነው። ራሱን ፈቃዱ ውስጥ ስላስቀመጠ እግዚአብሔር ራሱን በፈቃዱ እንዲሰራ ስላደረገ በፈቃዱ ምክር ሁሉን ስለሚሰራ አያችሁ። ስለዚህ እግዚአብሔር ይችላል። ለምን ግን አላደረገም? በፈቃዱ ውስጥ ስለሚሰራ ይችላል። ስለዚህ ኢዮብ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ እንደማይቻል ከቶ አወቅኩ ያለው ኢዮብ ሁለቱን መሰረታዊ ሶቨርኒቲዎችና ኦምኒፖተንቶች እግዚአብሔር ኢዮብ እዚህ ቃል ውስጥ አስቀምጧቸዋል። አንደኛ ችሎታን ከማንም ያላገኘ መሆኑን፣ ሁለተኛ የእግዚአብሔር ችሎታ ገደብ የለሽ መሆኑን። ሁሉ ችሎታ ገደብ አለው፣ የእግዚአብሔር ችሎታ ግን ገደብ የለውም። ኦምኒፖተንት ነው። ማንኛውንም ነገር መስራት፣ ማድረግ፣ መፍጠር፣ ከምንም አንድ ነገር ማምጣት ይችላል። ሻዳይ ነው፣ ቻይ ነው። ሃሌሉያ። ዛሬ ይሄን ነው የምላችሁ። የእግዚአብሔር ሁሉን ቻይነት እንደ ኢዮብ ማወቅ መረዳት ይሁንላችሁ። ይቀላችኋል፣ በቃ ይቀላችኋል። ፈቃዱን እንጂ የምትለምኑት ይችላል ወይስ አይችልም የሚባል አይደለም። እግዚአብሔር ቻይ ነው፣ ሻዳይ ነው። ሃሌሉያ። ስለዚህ በዚህ መንፈስ ኤልሻዳይነቱን አሰላስሉ፣ ኤልሻዳይነቱን ወቁ፣ እንደ ኢዮብ ተረዱ። በሕይወታችሁ ላይ ምንም ነገር ቢሆን ከዛ በኋላ ኢዮብ አወቅኩ ካለ በኋላ ሃሌሉያ፣ የኢዮብ በረከት ከፊተኛው ይልቅ እጥፍ በረከት፣ እጥፍ ደስታ፣ እጥፍ ሰላም፣ እጥፍ ልጆች፣ እጥፍ ዕውቅና፣ እጥፍ ዝና ወደ ኢዮብ መምጣት ጀመረ።
ሁሉን ቻይነቱን ስታቁ የተማረከው ሁሉ ይመለሳል። ሁሉን ቻይነቱ ስታቁ የሚበዛላችሁ ሰላምና በረከት ሌላ ነው። ሰራዊት በሁሉን ቻይነት ውስጥ መኖር ይሁንላችሁ። ሁሉን ቻይነቱን ማወቅ ይሁንላችሁ። ኢየሱስ ጌታ ነው። እግዚአብሔር ሻዳይ ነው፣ ቻይ ነው። አሜን። ተባረኩ።